አልጠየቅንም። ወረቀታችሁን ሂዱ ነው የተባላችሁ። አልጠየቅንም። አሁን ጠየቃችሁ ነው ይሄን ሁሉ ነገር ይገውራን ነበር እኮ። ቀድማ የጠየቀችን እሷ ነበረች አይደለ? መመለስ ያለብን ብዙ ጥያቄ አለ። እኔ የጠየቅኳት ምክንያት አሁን እሷ ለማንም ለሰሚውም ለሚያየውም ሰው ልክ አይደለም። አሁን ምን አይቶ ምን ይፈርዳል የሚለው ጉድ ነው። ጉድ በል ጎንደር አለ ያገሬ ሰው። እናንተ እያያችሁ ነው አይደለም? ምን አይነት ጣጣ ነው? ጭራሽ በልጅ መሸቀል ተጀመረ። ምንም በማያውቅ ጩጬ በዚህም ሽቀላ ተጀምሯል እላችኋለሁ። ዛሬ ልጄ ጠፋ እያለች እንግዲህ እሪ ቁቁ አገር ያዝ እያለች የነበረችዋ ፊፊዮ ዛሬ እንግዲህ እየሸቀሉበት አክስቷ ጋር ወስዳ አስቀምጣ ልጄ ጠፋኝ ልጄ የለም ብላ መታ እንግዲህ የሰውን ቴንሽን ለመሳብ እሪ አገር እያዘለኝ ስትል ከነ ቤተሰቦቿ ከነ ወንድሟ አይተናል ማለት ነው። ከሱም እኔ ንጹህ ነኝ ልጁን ያለው ካንቺ ጋር ነው፣ ሴትዮ ወደ ራስሽ ተመለሺ፣ እዛው ልጅሽን ይዘሽ ልጅሽ እኮ ለኔም ልጄ ነው፣ ስለዚህ እኔን እንደባዳ አታድርገኝ፣ እኔንም አጽያተኛ ወይም ደግሞ እኔም በደልኛ ለማስባል አትሞክሪ ያላት ነበር ማለት ነው። እንግዲህ ቅርታ እንቅልፍ የመቶ ነው የሚያዛጋይ ማለት ነው። እና ዛሬ ልጁን ሳላቅ ነበረ የወሰደችው አክስቴ ጋር ተገኘ፣ አክስቴ ናት ይዛ ሄደችው በማለት ድጋሜ መታየኝ ስትል ነበር ማለት ነው። ዛሬም እያለቀሰች ነው። የሚያስለቅሳት ግን አብርሃም ከሄርሜላ ጋራ የሚቀጥሉ ነገር ነው ማለት ነው። ምክንያቱም አሳይሻለሁኝ እኔ በዚች በተወሰነች ጊዜ ውስጥ የራሴ አድርጌ አንቺን አሳርረሻለሁ ስትል የነበረች ሴት አሁን እስከነ ጭራሹ እሱን ማጣቱን በምታውቅ ሰዓት ማለት ነው ለልጄ ነው በሚል ሰበብ እንባዋን እያነባች ትገኛለች ማለት ነው። እንዴት በዚህ በትንሽዬ ህፃን ልጅ መሸቀል ይጀመራል? ቢጀመር ለምን ጣጣዋን ራሷን ችላ ለምን ዩቲዩብዋን አሰራም ማለት ነው። በዚህ ህፃን ልጅ ተሰርቶ ምንድነው የሚሆነው? ምንድነው የሚመጣው? አክስትየዋን ብትሆን እሷ ጋር ለመሸቀል ወጣ። እንግዲህ ያው ይሄ ብር የማያደርገው ነገር የለም። ትልቅ ሴት ናት እንዳያቸዋት። ነገር ግን ከልጆች ጋር ወርዳ ፍራንክ እየሸቀለች ነው ማለት ነው። እንግዲህ ያው ኢትዮጵያ ያለ ሰውም ሆነ ማንኛውም ሰው ብቻ ብር ያንጠም እንጂ ለክብሩ ወይም ለምንም የሚጨነቅበት አጋጣሚ ፈጽሞ የለም። በቃ ዘመኑ ብርና ብር ብቻ ነው ማለት ነው። ብር ካመጣ ምንም ይሆን የማይዋሽበት፣ የማይሰርቅበት፣ የማይቀጥፍበት ጉዳይ የለም። በዚህ ሰዓት ከባድ ነው። መኒ ፓወር ሆኗል እላቸዋለሁ። እና ግን ቢሆንም ደግሞ በዚህ ልክ በዚህ ህፃን ልጅ የዚህን ያክል ማደረግ የለበትም ባይ ነኝ ማለት ነው። ልጁ ቢወስደው ኖሮ ልጁ የሱም ነው አይደለም፣ የሷ ብቻ አይደለም እንዳልሆነም ጠንቅቃ ታውቃለች። እሱም እንዳላረገው እያወቀች ሚዲያ ላይ በማስመሰል ሪቆቁ ያዙ ይልቀቁ ስትል ነው የነበረው። ዛሬ ግን እሱ በጣም ጎበዝ ነው። ልጁ ከኔ ጋር እንዳልሆነና ራስሽ ጋር እንደሆነ እያወቅሽ አውቀሽ ሰውን ለመሳብ እኔን ህይወቴን ለማጎሳቀል ያደረግሽው ጥረት በስም አጥፊ ወንጀል ከስሸሻለሁኝ ብሎ እንግዲህ የክስ ወረቀት ሲሰጣት ወረቀቱን በመከራን የተቀበለችው ማለት ነው። ለአክስትየዋ ነበር ተሰጠው። አክስትየዋን እሺ ያዘው በንግግር እንፍታው እያለች አትቀበለው ስትል ለሩታ ሰጠ ማለት ነው። እና በስም አጥፊ መከሰሷ በጣም አሪፍ ነው ባይነኝ እኔ። ለምን አትሉም? ይሄ ልጅ የራሱ ልጅ ሆኖ እያለ መጥፋቱ ያሳስበዋል። የት ሄደ? ያው እሷ ጋር ስለሆነ እርግጠኛ ስለሆነ ነው እንጂ ምንም ያልደነገጠው። ቢጠፋ ኖሮ እሱም የሚደነግጥበትና የሚያስብበት ነገር ይፈጠራል። ለምን አትሉም? እሱም ልጁ ነው፣ የእሷ ብቻ ልጅ አይደለም ማለት ነው። እና ኤፍሬምም እንደዛ ብለው አሳምነውት ከቤታቸው ሄዶ ሄርሜላ ጋራ ሄርሜና አብርሃም ተቀቅፈው ተኝተው ቁጭ ያኔ ሶፋ ላይ ቁጭ ብለው ባሉበት ሰዓት ላይ እንግዲህ ቤት ገንጥሎ ገብቶ ነበረ። ማንጋ ዳኒ ጋ ማለት ነው።
ከሄርሚ ቤት ገብቶ ነበረ እና በገባበት ሰዓት ልጁ የታለ? ልጁ እናንተ ጋር ነው፣ ልጁን አውጡት፣ ጥርሶ እያለ እየተከራከረ እንግዲህ እሱም ተነስቶ አናቱን ሊለው ነበረ ማለት ነው አብርሃም እና እሱን አሳምነውታል። ልጁ ጠፍቷል ይዘውት ሄደዋል ብለው አሳምነውት ነው አብሮሱ ወንድሙን ምንም ሳያይና ሲወስድ ሳያይ ጠበቃ ለሷ በመሆን ወንድሙን ሲናገር የነበረው ማለት ነው። አሁን ግን ልጁ እንደተባለው ራሷ ጋር ተገኘና እህትየዋ ምንድን ያለችው? አክስትየዋ ተብዬዋ እኔ ልጁን ስወስደው እሷ አላየችኝም፣ በሌለችበት ነው የወሰድኩትኝ። ስለዚህ ለዛም ነው እንደዚህ የሆነችው። የሚበስ ነው የሰጠችው የማይመስል ወሬ ማለት ነው። የማይመስል ወሬ ለምን ይወራል? ግን ሳታቅ ምን የምታረገው ነገር የለም። እያወቀች ወስደዋለች። አዎ ወስጀዋለሁ ማለት ሲገባት ሌላ ውሸት ከእንደገና ሌላ ውሸት ጨምራበት የሚደብር ሆኗል ማለት ነው። እና ይሄ ህፃን ልጅ አሁን በዚህ ሰዓት ላይ ፕራንክ ምናምን አይደለም ቀርቶ ይቅርና ሚዲያ ላይ እንኳን ወጥቶ የሚታይበት ሰዓት አልነበረም ማለት ነው። እኛ እንዳደግንበት አስተዳደግ ይሄ ገና ህፃን ጩጬ ሽቀላ ጭራሽ። ኧረ ተው አንተ ብርተው። ይሄ ሰው የሚሰራው ብር እኮ ጭራሽ ጨለለና ሳበደን ምን ይሻለናል? በጣም ከባድ ነው። እና ያንተ ቤተሰቦች እየዛቱባት ስለነበረ ያንተ ቤተሰቦች እንወስደዋለን እያሉ ዛቻ ላይ ስለነበሩ በዛን ሰዓት እኔ ለእሷ በማዘንና በመፍራት ነው ልጁን የወሰድኩት እሷ በሌለችበት የሚል መልስ ነው የሰጠችው። እሱ ይሄን በሉም ያም በሉም አሁን በተሰጣቸው ጥሪ መሰረት እናንተ ወደ መንግስት ያኔ ወደ ህግን ማክበር አለ አይደል? እህዳችሁ ቃላችሁን ለህግ ስጡ። በስም አጥፊ ወንጀል ነው ተጠረጠራችሁት። ይሄ ወረቀቱ ሲባል እስከ መጨረሻ ሳታስበው ነው ሳላስበው ነው ማለት አይሰራም። ሳታስበው የሰው ልጅ ለምን ትወስዳለህ? ጀመር ሳታስበው የሰው ልጅ አይወሰድም። ሰታት ሰጂው ብራት ለመሸቀል አስበውበትና አቅደውበት ማለት ድጋሚ አሁንም እንደዛ ድራማ ሰሩት እንደነበረው ያው ድራማውን እንደመቀለ ማድረግ ያደረጉት ጉዞ ነው ማለት ነው እንጂ አክስቷም የማታውቅበት ምክንያት ሩታም የማታውቅበት ምክንያት ፈጽሞ አይኖርም ማለት ነው። ስለዚህ የሶስታቸው ምክክር ስለሆነ እነሱ ምንም ላይ መስላቸው ይችላል። አዲስ ነገራቸው እንዳይሆን ይችላል ማለት ነው። ለምን ውስጣቸውን አሳምነውታል። አንድና አንድ የሚመጣው ብር ነው። በቃ ብርን ብቻ በማሰብ ለሰው ይጠቅማል ይጎዳል የሚል ነገር አስተሳሰብ ማንም ሰው የለውም ማለት ነው። እና በዚህ ልክ ግን መሆኑ ምን አይነት እናት ናት የሚለው ነገር ይሰማል። ምን አይነት እናት አሳደጊ ብድልህ እንባላለን እንኳ አይደለም ታስታውሱ ከሆነ እንደዛ እንባል ነበር ማለት ነው። ይሄ ማለት አሁን ላይ የአስተዳደግ ነው። አሁን ያለው ማንኛውም ሰው ከማንኛውም ሰው ላይ ብር ብቻ ይሁን እንጂ ብልግና ነገር ልክ አሳዳጊ እንዳላሳደገው የሆነ ነገር የተለመደ ሆኖ እየመጣ ነው በዚህ ሰዓት ማለት ነው። ግን ለምን እንደሆነ ባላቅ ማለት ነው። እኔ የቀረው ይቅር እንጂ በልጄ በዛ ህፃን ልጅ አልሸከልም። በእውነት ነው የምላችሁ። ጠፍቷል ተውለና የሆነ አንመጣም ሲጠ ማለት መያዣ አለ አይደለ? ከሱ እሱን የምትይዝበት ነገር በቃ በውድም ጠይቀኝ አልተሳካምና አሁን ላይ በግድ ነገር አሁን ይመጣል አይደል? በሚመጣ ሰዓት እንግዲህ በመጠጥ ኃይል በምናምን እንደዚህ የሆነ ነገር ጨምሮ በመስጠት ምናምን ራሱን እንዲስት ካደረገች በኋላ ከዛ በኋላ ቀላል ነው የሆነች ነገሮች እንደዚህ ታውሰበስብና እሱ
እሱ ነው ማለት ይችላል። እሱ ነው የደፈረኝ አይነት ነገር ማለት ነው። ታጥበሻል? አሁን እንዳታጠፊ ይሁንልሽ። እኔ እንዴት ተኛ ነው እንቅልፌ እናንተ ይኸው ቪዲዮ እየሰራሁ ነው። እሺ ለዩቲዩብ እና ይቅርታ ተቋረጠ ማለት ነው። በውስጥ ወሬ እያወራሁ ነበረ። ወሬ እና ውዶችዬ እናንተ ብትሆኑ ኖሮ ምንድን ነው የምታደርጉት? እናንተ ብትሆኑ ምን ታደርጋላችሁ? ከዛ እሷ እንደዛ አሳስታው ከመጣ በኋላ በምንም ይሁን በምን አስክራ እሱ የምትይዝበትን መንገድ ነው የምትፈልገው። ደፈሬ በማለት ልጅ መያዝ ሁለተኛ ልጅ ባለፈው ሁለተኛ ልጅ ይዣለሁ ብላ እሱ ለመመለስ ጥረት አድርጋ አልሄደም ነበር አይደለ? አሁንም ያው ልጅን ብሎ በሚሄድ ሰዓት እንግዲህ እሱን በዚህ መልኩ በማሳሳትና ከእሱ ነጥብ መያዝ ነው የፈለገችው ወደ ራሷ ለመመለስ ማለት ነው። ነገር ግን ያው እንደምታውቁት ፍቅር በውድ እንጂ መቼስ በግድ አይሆንም። ያ ስትበጠረቅ የነበረው ዛሬ ሚኒ ነው ከህይወታችን ውጭና ህይወታችን እንኖር እያለች ስትበጠረቅባት እሷ ደርሶ አሳቢ እንደሆነች የእሷ ባል እንደሆነ ሄርሚ ምንም እንደማያገባት አይነት ነገር አድርጋ ታሞ እንኳ ለማስታመም ሲሄዱ አላስጠጋት ብላ ነበረ የነበረው ሄርሚን ማለት ነው። ግን ንጹህ ፍቅር እስከሆነ ድረስ ንጹህ ፍቅር መቼም አሸናፊ ነውና ዛሬ አሸንፋት አሁንም አብረዋለች። ፍቅር ታጋሽነትን ይጠይቃል። ታጋሽ ከሆናችሁ የማያልፍ ቀን የለም፣ አሸናፊ ትሆናላችሁ ማለት ነው። እና ሄርሚ በዚሁ አጋጣሚ አሁንም በድጋሚ እንኳን ደስ አለሽ እላለሁ ማለት ነው። ሁሌም ቢሆን አሸናፊ ነሽ የኔ እህት ማለት ነው። በቀልን የማታቅ ተንኮልን የማታቅ ንጹህ ወረቀት ማለት ሄርሚ ናት ማለት ነው። እና ፈጣሪ ሀሳቦሽን አሟልቶልሽ እስከ መጨረሻው ያንቺ ሆኖ ወልደሽ ከብደሽ የምትኖሪ አግብተሽው ያርግሽ ነው የምለው። ከአሁን በፊት አርግዛ እንግዲህ እንደምታውቁት አርግዣለሁ ብላ መታ እያየን ነበረ። ግን እርግዝናው እንዲወጣ የተደረገው ለምንድን ነው? ያው በሩታ ምክንያት ነው ማለት ነው። በሷ ምክንያት እንደዛ የሆነው ደግሞ ምንድን ነው? እሱ መድኃኒት እንዲጠቀም ካረገችው መድኃኒት ካደነዘዘችው በኋላ ወደ እሷ በመሄድና አርግ የተባለውን በማድረግ ደንዝዟል። አውጥተህ ምክንያቱም አድርግ የተባለውን ነገር ነው አይደለ? እሱ እያደረገ የነበረው ቀለበቱን አውጥተህ ጣል ተባለ። በሰዓቱ ቀለበቱን አውልቆ ጣለ ማለት ነው። የዛኔ እሷ በጣም ደስታ ተሰምቷት ነበር። ቀጣይም እሱ ከተሻለው በኋላ ህይወቱን ከእሷ ጋር እንደሚመራ እሷ ጋር እንደሚሆን ነበር እርግጠኛ የሆነችው። ነገር ግን ያ ሳይሆን ሲቀር አልሆነም። ቢልም ብትልም በመሀል ቢለያይ እንኳ እንትን ማለት እውነቱን ሲያቅ ከዛ ወደ ራሷ ተመለሰ ማለት ነው። ወደ ራሱ እና በስከ መጨረሻም እንግዲህ አሸናፊ መሆኗን ስታቅ ነው ለራሴ ይሁን በሚል የመጣችው። ግን አልተሳካም፣ አይሳካም። ሰኒ በማርያም እኮ እየገባ እኮ ነው ዞሮ ትንሽ ደቂቃ ብቻ ነው። እና ፍቅር አሸናፊ ነው። ፍቅር ደግሞ ለሁሉም ሰው የሚሆነው በፍቅር እንዲሁ በመተሳሰብ ሲሆን እንጂ ዝም ብሎ በዚህ ገና ለገና በደራ ገና ለገና በይሉንታና ባሉባልታ ምንም አይነት ፍቅር የለም ማለት ነው። ማንኛውም ሰው ሲወድና ሲያፈቅር እንጂ አብሮ መኖር አብሮ ህይወትን መቀጠል የሚችለው በጥላቻ ወይም ደግሞ እንደዚሁ በበቀል የተነሳ ፍቅር የሚመሰረትበት አይደለም ማለት ነው። እና ልጅም ቢሆን ልጅ በአግባቡ ተይ። ግን ሰኒ ማርያም አታናጅኝ። ልጨርስ ነው በቃ ሊገባ እኮ ነው። ሰማ ቆይ እኔ ልጨርስ ነው ሲጀመር። እና እንደዚህ በልጅ ስለተስፈራራ እሱ
ከሷ ጋር ይሆናል ማለት አይደለም። እንግዲህ አርግዛም እያለ ልጇ እንዲወጣ ያደረገቻት ፌንት ስትነቅል ይዛኔ የወደቀች ሰዓት ጽንሱ ተቋርጦባት ነው እንጂ ውሸትም አልነበረም። እውነትም እርጉዝ ነው የነበረችው ማለት ነው። ይሄን ያደረገችው ደግሞ እሷ ናት። ለምንድን ነው? በመሬት አደንዝዛው ስለነበረ ቀለበቱን አውጪ እንደገና ቀይር ብሎ ትናንትና አብረው ውላ እንደ ዛሬ አብረው ውለው እንደ ነገ ነው እንደማያውቃት ሰው የሆነባት ማለት ነው። በዛ የተነሳ ነው እንግዲህ እንዳያችሁት ቪዲዮ ላይ ፌንት በልታ ስትወድቅ ያው የመታት ነገር አለ ማለት ነው። እሷ ጽንሱ ተቋረጠባት ማለት ነው። ግን እንትና ሩታ አርግዣለሁ ስትል የነበረው ውሸት ነው። ወደ እሷ ወደ ሄርሚ እንዳይሄድ ልጆች አሉ፣ 2 ልጆች አሉ። 2 ልጆቻችንን ማሳደግ አለብን ለማለት እንድመቻት ነበረ አርግዣለሁኝ ያለችው ሳታረግዝ ማለት ነው። ሄርሚ ግን ያው በዛ ሰዓት ስለተስተጓጎለባት እንጂ የምርም አርግዛ ነው የነበረው ማለት ነው። እና ያን ያደረገችው ደግሞ ሄርሚ ለምንድን ነው እሱን ልጅ እያለ ወደ እሷ የሚገተትበትና የሚጓዝበት ነገር የመጨረሻ ይሆናል። ልጅ ሁሉም ልጅ ነውና እኔም ከወለድኩለት ከእሷ ጋር ያለውን ነገር ይቀንሳል በሚለው ነበረ። ያው አላሳካችላትም ማለት ነው። አሁንም ግን ኢንሻአላህ እንደ ፈጣሪ ፈቃድ አግብቷት የምትወልድ ይሆናል ማለት ነው። ሩታ ግን ለማስመሰል በጣም አንደኛ ነሽ። አሁንም እያስመሰልሽ በለቅሶ በውሸት ለቅሶ እንባሽ በማውጣት እንግዲህ እውነት የተበደልሽ እውነታ ያለሽ መስለሽ ነው እየወጣሽ ያለሽው። ነገር ግን ተመልካቹ አሁንም ሰልችቶሻል ማለት ነው። ባይሰለች ኖሮ እንግዲህ ልጅ የጠፋው በምትይ ሰዓት ሁሉም ሰው ለአንቺ ይሆን ነበር። ነገር ግን ምንድነው እያሉሽ የነበረው? ልጁ አልጠፋም፣ በልጁም ድራማ ጀመርሽ ወይ? ድራማ በራስሽ አይበቃሽ ሲል በህፃን ልጅ ራሱ ድራማ ጀመርሽ አንቺ ራስ ወዳድና ሆዳም ሴት ነሽ እያሉ እንግዲህ በየአስተያየቱ ሳይ ነበረ። አስተያየት የሚሰጥሽ ይሄ ነው ማለት ነው። ስለዚህ አሁንም ባለሽበት ሁኔታ የራስሽን ህይወት ለመኖር ብትሞክሪና እሱም የራሱን ህይወት እንዲመራ ብትፈቅጅለት አሪፍ ነው ባይ ነኝ። ለምን እንዳልኩሽ ከአሁንም በፊትም እንዳልኩት ፍቅር በመተሳሰብና በአንድነት የጸና ሲሆን ነው እንጂ አንድ ሰው አስቦ አንድ በሬ ስቦ የሚሆን ነገር የለም ማለት ነው። ስለዚህ በቻልሽው መጠን ህይወትን እንዲኖር ሰውን ነጻነት መግፈፍ የለብሽም። ይኑር በነጻነት ላለው ሰብስክራይብ ላይክ እያደረጋችሁ